ሴቶች እያወራች ነው እንጂ እንደ እሷ ጤነኛ ሁና ነው እንደ እሷን ጥፍር መቁረጫ ሰው የሚሰርቀው? እዚህ ሀገር ለዛው ደግሞ ጥፍር ቤት አይደል እንደ ሄደሽ የምትሰሪ? እኔ ጥፍር ቤት ነው የምሰራው። ደግሞ 1 ብር እኮ ነው ዋጋው። ይሄ ጠቅ የሚለው አይደል እንዴ? ዲኤም 1 ብር ነው። ምን ሆነሽ ነው? ዲኤም ሮስማን ውስጥ ራሱ ማለት ነው። ሌላ ቦታ ሳትይ ጅጅክያ አንቺ ግማታ ለማያውቃት ማለት ነው። ጅጅክያ አንቺ ግማታ ማሮጊት አንቺ ጥንብ የጠነባሽ እከክ ሌባ፣ የሰብለን ቦርሳ መልሺ። አንቺ ሌባ እከክ ፓርቲ ወጥተን ሰርቀሽ ሄድሽው ወደ ቤትሽ እና ብራስሌት መልሺ። በጣም ነው የምትቀናብሽ፣ በጣም ነው ፍሬ የምትቀናብሽ። እግዚአብሔርን በጣም ነው የምትቀናብሽ እያልኩሽ ነው። እንዲህ ጥፍር መቁረጫ ትላለች እንዴ? ደህና ነገር ሰረቀች ብትለኝ አሁን ምን ያንቺ ጥፍር መቁረጫ ይሻላል። ልመና ጀምራለች። ስሚ ያንቺ ጥፍር መቁረጫ ይሻላል። ሙልዬን ጫት ሰረቀች፣ ጫት ነጋዴ ናት አለች። ባርባራን ሱፐርማርኬት ገብታ ዱቄት ሰረቀች አለች። እግዚአብሔር ምስክሬ ነው። ማርያምን የ30 ሳንቲም ዱቄት ሰረቀች እያለች ስም ብታጠፋ ደደብ ባለጌ። ማርያምን የምሬን ነው እኮ። ወይዬ ሰላም ነው። እኔ በአንቺ ስም ቀላስ ስይም እኮ የተሯሯጥኩ ነው እዚህ ሀገር ላይ። ለምን ደገፋት ነው? ምንን ልደግፍ? ቂጥን ልደግፍ? ቆለጤን ደግፍ። ኦኬ ና ቆለጤን ልደግፍ። ስሚኝማ ግን ለምን ድምፅ ነው? እኔ ቪዲዮ ሰርቻለሁ። ለምን አንቺ የሆነ ነገር አታረጊም? ምድረኮ ተታም ፈታቤ ማንንም አትስሚ። ለቱና ሂጅባት እንጂ ምን አቋረጥሽ? ለእሷ ቦታ ትስጣ። እግዚአብሔር እየከፈላት ነው። ገና ታብዳለች። ምናግሽ ነገር ማለት ያታዝነው ሰኒ ታፍነሻል። ሰኒ ይኸውልሽ ማሬ ምን መሰለ ልጇ እንኳን ትዳር ማረግ አይታ ልጇን ይኸው እንደሷ ወደ ቆሻሽነት ወሰደቻት። አየሽ አይደለ? አብረው እየበከቱ ነው። ማንም እንኳን ጊፍተር የላቸውም እነዚህ ለማኞች። እመኚ ነው የምነግርሽ። ምንም ነገር አይምሰርሽ። ቦታ አትስጫት። ኧረ ማን ይሰማታል? እኔ በቃ በፖለቲካው ብትገባ የራሷ ዜጎቹም አክቲቭ አድርገው ተፏት። በቃ ዜሮ የቀረሽ አክሊሉ ማለት ጂጂ ናት። አንድ ናቸው። እንዲሁም አክሊሉስ ምስኪን ነው፣ የዋ ነው። እቺ ግን አረመኔ እርኩስ አረመኔ ነሽ። ተጠንቀቂ፣ ለህይወትሽ ተጠንቀቂያት። እቺ ባለጌ ናት። እቺ የበዳም አይደግማትሽ ትልምስ ማለት ነው። እንደ እግዚአብሔርን እቺ አሮጊት እሽ ጥምብ እች ቆሻሻ የዓለም ቆሻሻ የዓለም እርኩስ የልጆቿን አባት እንኳን የልጇን ባል እንኳን አታከብርም። ስድ ያደገች አሮጊት። አንቺ አታከብሩን ትያለሽ እንዴ? በቀዳዳ እያለች የፋኒን ጀላ ለማየት ምን አስባ ነው ግን? የፋኒን በቀዳዳ ቦታ እንሰጣለን በኋላ። አሁን ረገጣ ላይ ነን። ተረጋጋ እንዴ ለፋኒ ቤት ሽንት ቤት ቀዳዳ አለው እንዴ? በቀዳዳ ነው ስትይ ምን እንደሚገርመኝ ታውቂያለሽ? አሁን ዮኒ ማኛ ማለት ብዙ ማለት ቲክቶክ ላይ እንዳለን እኔ የሚገርመኝ ጂጂን የሚከተላት ሰው ምን አይነት ቆሻሻ፣ ምን አይነት የደም ሱስ ያለበት፣ ምን አይነት አስጸያፊ ሰው ነው እኮ የሚገርመኝ። እግዚአብሔርን ነው የምነግርሽ። እኔ ሲያት በጣም ነው የምትዘገንነኝ። እርኩስ እኮ ነች። እርኩስ የገማች ሸርሙጣ። እንዴ ልጇን ልበቀላት ነው አለችኝ እኮ። እንዴት ታረቃችሁላታለሁ? ልጆቿን ያለ አባትና ያለ እናት ነው ማስቀራቸው። የእናትና የአባት ፍቅር አይተው እንዲያድጉ አላረጋቸውም ብላኛለች። ገብርኤልን አየሽ፣ ይሄው ማርያምን እውነትሽን ነው። ቅዱስ ገብርኤልን ልጁ ብልጡ ነው ማለት ነው። ልጆቹ ህጻናቶች እኮ ተጠይቆ እኮ እሱ ነው አልፈልግም ቢሉ እኮ ልክ እሷ ከቤት ውስጥ እንዳባረረች ህጻናቶቹን ዩገናምት ነበር የሚወስድ። ገባሽ አይደል? ልጁ ግን ብልህ ስለሆነ ነው ልጆችን እኔ ያሳድጋለሁ ብሎ ተቀበለ እንጂ እንደሷማ ቢሆን ይኸው ልጆቹ ከእናትም ከአባት ብለይታ በዩጋንዳ ውስጥ የእናትም የአባትም ፍቅር አጥተው እንዲያድጉ ልታረግ ነበር። እቺ ደደባያ ማለት ነው። ኪዩን ቤት ልጇ ነኝ ነው ምን ሆኜ የመጣው ቀን እሪ እያልሽ ስቀውጪ የነበረው
ወይ በቃ ቻው። ሽፍር ይወድሻለሁ፣ አከብርሻለሁ። ቻው ማሪ፣ አይዞሽ ፈታቤ። ማንንም አትስሚያ ቱናን አትስሚያ። ስለ ጨዋታ ስለ ጌምሽ አንቺ ቀጥ ወደፊት። ለቆሻሻ ለ666 ለባለጌ ለሽማግሌ ቦታ የለኝም በያት። ቻው። እናትሽ ትሆናለች ደግሞ ነኝ ትወልድሻለች። ቻው ቻው። ቴንክ ዩ በጣም ሰኒ። እሰይ ነው እንጂ ቲዩን ቤት ማለት ነው። አንተ ምንድነው ችግር? እሺ ጎሄድ ችግርን ንገረንና ችግር ይፈታ። ምንድነው ችግር? አንደኛ ካሜራ ክፈት እንዴ! ካሜራን ክፈት። ኧረ ፍሬ እንጣላ እንዴ እናቱ። ለምንድነው የምንጣላው? በገዛ ቤቴ ነቀያላ ቲክቶከር እኮ ነኝ። በ5 ወር 40 ሺህ ያለኝ ተከታይ ነኝ። ለአንቺ ከጎንሽ ልቆምልሽ ነው የመጣሁት። አንቺ ግን ትሪት አላረግሽኝ። ኧረ እኔ ከጎን የሚቆምልኝ ፈጣሪ እና ቅዱስ ገብርኤል ብቻ ናቸው። መሆን ነበር አሳሰርሽው። እሺ ታዲያ ምን ይሻላል? ኧረ እኔ አላሳሰርኩትም። አታነካካኝ አንተ ሰውዬ። ስሚኝማ፣ እሺ አሁን ልውጣ። ለማንኛውም በፍቃደኝነት ነው የወጣው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ፍርዬ የሆነ ቤት እናወራለን በሰፊው። እሺ ማማ ይመችሽ። ይመችህ። እሺ ጉድ 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 ብሏል እየወዳብ ጉቶ የጉድ ጉድ 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 ቤቲ። ሌላስ ምን ተባልኩኝ? ንገርኝ እንጂ እና ፍሪ በቃ ማርያምን ነው የምለው። ስሟን እንትን ሳታነሺ ማለት ነው። ልክ ልኳን አንቺን ብቻ አይደለም ሙልዬ አለች። የሙልዬ ማለት ኧረ ቅድም ሰላም አልነበርን እንዴ? ሰድባን ሙልጭ። አንቺ ሁሉ የአንቺ ስልክ እኛንን የሰረቅ ነው አለች። ፓርቲ ከአንቺ ጋር ስለ ስልክ ስለተሰረቀ የሰው ቦርሳ ውስጥ ገብታችሁ ገንዘብ እንደወሰዳችሁ ሙልዬ ጫት የምትረከበው ሰውዬ ጫት ተረከባ ምናምን ገንዘቡን እንደከለከለች ባርባራ ሱፐርማርኬት እየገባች ዱቄት እየሰረቀች እንደምትወጣ ስልክሽ የጠፋው እኮ ማን የሰረቀው ነው? እኛ ከቦርሳሽ ስሚ አንቺ ባርባራ ታውቂያለሽ አይደለ? ያ ባርባራ ምን እንዳለች አታውቂያለሽ? ሱፐርማርኬት እየገባች ዱቄት እየሰረቀች ትወጣለች አለች። አንቺ እዚህ ሀገር የ30 ሳንቲም ዱቄት ሰው ይሰርቃል? ባክሽ እቺ ቆሻሻ ሰው ስም ስታጠፋች ደደባያ ማለት ነው። ኖ ኢትዮጵያና የሆነ ሀገር ላይ ያሉት የሚያምኗት እየመሰላት ትተረተራለች። እዚህ ሀገር ላይ የ30 ሳንቲም ዱቄት ሰው ይሰርቃል። በመድኃኒዓለም እቺ ስማት ችግሩ እንዴት ተነሳ? ይሄ ቴማ እሷ ጋር እንዴት ደረሰ? እንዴት ተነሳ? ቆይ ስለ ስልኩም ስለ ሁሉም ነገር እንዴት እሷ ጋር ደረሰ? ትናንትና ማታ ተሰብስባችሁ ተጣልታችሁ ኩይላቤ ገብታችሁ ነበር እንዴ? ኖ እኔ አልነበርኩም። ቤት ያልገባችም ባርባራ ነበረች። አንቺ ነበርሽ? ኖ እኔ አልነበርኩም። ሌላ ማን ነበረ? ሙልዬ ነበረች። ሙልዬ ባርባራ ምናምን ይዛ ነው በሌላ አካውንት ቁጭ ብላ ስለ ቦርሳው ሁሏ ስለ ሞባይል ሁላ ምናምን የሆነ ሬስቶራንት ልትመገቡ ሂዳችሁ ምናምን ይኸው አይኒሮ ነው እንዴ? ሲጀመር ቤት የት ነው የጣልሽው ስልክሽን? ታክሲ ላይ አይደለም? ያ ታክሲ ቦርሳሽ ውስጥ ምናምን ምግብ ቤት ገብታችሁ የአንቺ ቦርሳ ውስጥ ብርና ሞባይል እንደሰረቁና ማለት ነው ቤታ። ከዛ ለሬስቶራንቷ ሳትከፍሏት ምናምን ነገር የተመገባችሁበትን ምናምን ሳትከፍሉ ባለ ሬስቶራንቷም ራሱ ዘርፋ ነው ሆቴል የከፈተችው። እሷ ራሱ ሌባና ስትላት ነበር። እኔ እዚህ ውስጥ የለውበትም፣ አላቅም ስለ እንደዚህ አይነት ነገር። እኔ ስልኬ መጥፋቱን ብቻ ነው የማውቀው። ስለ ሬስቶራንቱ ምናምን አይመለከተኝም። አልነበርኩም፣ ከማንም ጋር አልነበርኩም። በቃ ሰው አይለፍለት ነው እንዴ? እኔ ሲጀመር አልነበርኩም። ቤት የነበርኩ ፍሬ ደግሞ አልነበረችም። ታምሪ ግድ መፈመስ አለባት፣ ያለዛ ሰላም አሰጣችሁም። የምሬን ነው የምለው፣ ሰላም አሰጣችሁ። ምክንያቱም ኢትዮጵያ ውስጥ የሚኖሩ ቲክታከሮች ጌም የሚጫወቱትንም ከልጄ ጋራ ወዲያው እንደላከችላችሁ ማታስገባት ከሆነ እነ ጆን ዳንኤልም ማለት ነው እንደላከችላችሁ ተቀብላችሁ እያስገባችሁ አብራችሁ ግዴታ መጫወት አለባችሁ። መውጣት አለብኝ ካለች በቃ የሆነ እዘሏት ምናምን ነገር ኢትዮጵያ ስትመጣ ተቀበሏት። ወዲያ ወዲ የምትፈልግበት ቦታ ላይ ውሰዷት ስትል ነበር። እስኪ ቆይ ቤቲ
ምንድን ነው ይሄ? የልጇ ከንፈር ነው። አንቺ ደግሞ ወይ ጉዴ ፈላ። ስልክ ገና ሌላ ጣጣ ውስጥ ነው የሚያስገባል። ሪታ ስልክ ነገር አመጣኩ ቤቲ። እኔ የጠፋበት ሴትዮ ራሱ እንደዚህ አልተንጫጫውም እኮ። ምንድን ነው የሚያንጫጫቸው? በእግዚአብሔር ምንድነው ዝሆኔ ጋር ገብቶ ተገኘ እንዴ ስልኩ? ምን አውቄ ነች። መንፈስ ናት እንዴ? በመንፈስ መስረቅ ለምዳለች መሰለኝ። ወይ ጉድ! እኔ ግራ ነው የገባኝ እግዚአብሔርን። እና ማን ነው ወሰደው ነው የምትለው አሁን እቺ ሴትዮ? ኧረ ስም እያጠፋች ነው። አንቺ ከጓደኞች ጋር ባክሽ ፍሬ የለችበትም። እኔ ማንም አልናካከም ሲጀመር። እኔ በሰው ወሬ እቺ ትርትር ማለት ነው። በጣም ባለየናት ግን በኢየሱስ ስም አንቺ ዱቄት ብላ የበርበራን ስም ሁላ ስታጠፋ ስም እየጠራች የሙልዬን ሁላ ጫት ምናምን እያለች ማለት ነው። ማርያምን ነው የምለው። በጣም ነው የምታሳፍረው። ይሄ ሁላ የግድ ልጇ እንድትፈምስላት ነው ወይስ ምንድን ነው ፍላጎቷ? አላማዋ ምንድን ነው? የኢትዮጵያ ሕዝብ ደግሞ ገገማ ነው። አያፈምስም። የኢትዮጵያ ሕዝብ ሲፈልግ ብቻ ነው የሚሰቅልሽ እኮ። ይቻውን ምኗ ይወደዳል? ምን ጣዕም አላት እንዴ? ልጇ ምን ጣዕም አላት? ስለ ሀቅ እናውራ ከተባለ እንዴ እሷ ራሱ መች ተመቸትሻት? ለልጇ እናት እኮ ልጅ ትዳር ስትይዝ ራሷን ሰብስባ ስትኖር ምናምን እናት ደስ ይላታል እንጂ እኛ የመጀመሪያ የእናት ምቀኛ ያየነው ቱናን ነው። ምክንያቱም በልጇ ላይ ቀንታ አይደለ እንደ የልጁን እቃ በቀዳዳ እቃ የለውም ስትል ልጆቹን ያለ እናት በተነቻቸው። አሁን ልጄ ጀግና ናት ተርባ ተጠምታ ስቲል እንኳን የማትራበበት የማትጠማበት ሀገር ላይ እየኖረች ይቅርና ልጇን ስታሳድግ ነው እንጂ ልጅ በትና ቂጧን ሶሻል ሚዲያ ላይ የምትቆላ እናት ጀግና አይደለችም። አሁን ምን አነሳስታት ነው ግን እሷ የተጣላችው? አሁን ይሄ ነገር የተደረሱ በምን ምክንያት ነው? ምንድን ነው ችግሩ? ትናንትና ምን እንደተፈጠረ አላውቅም። እኔ ራሱ አላየሁኝም። ያሊያ ቤት ገብቶ ነበር። ላስ አድርገናታል። ከትናንትና ወዲያ እዚህ አልነበርሽም? ከዋሴ ጋር አልነበርኩም። ዋሴ ነው ያነሳት። እንዲያውም እኔ አላነሳኋትም። ዋሴ ሁሌ እኮ ነው የሚያነሳት። ጣቢያ ጋር ሂዶ ምናምን ተከሷሉ። ከሁሉም 500 ዩሮ እየተቀበላሉ። ከዛ ያቺም ከዛ ፋይሉ ሲከፈት ከዛም 500 ከዛም 500 ወደ 15 ሴቶች ምናምን ከሰውታል። 500 ዩሮ ተበድሮ ምናምን ብላ ስሙ ስታጠፋ ነበር። ኧረ በፊት ልጁ ሰራተኛ እንደሆነ እንደዚህ አያደርግም። ዋሴ ሰርቶ ነው የሚበላው። ዋሴ ስሙ ስታጠፋ ዋሴ ሰርቶ ነው እቺ ጦረተኛ። ሁሉም ሰው እንደሷ የሚጦር እየመሰላት እኔ ስልችትን ያለኝ እሷን መስደብም ስለ እሷ ማውራትም እኔ ሰልችቶኛል። የኢትዮጵያ ሕዝብ ስለ ዝሆኔ ያልላትም ቢኮዝ እከስሻለሁ ትለኛለ። ለክስ እንዲመችላት እጅጋየሁ ኪዳኔ የምን ጅጅክያ እጅጋየሁ ኪዳኔ አንቺ የቆረቆርሽ አሮጊት ተፋችኝ ልኑርበት እንዴ ነውጣ አቤል እኮ ባፍ እኮ ነው የምትሞወተው። ሁሌ አለ በኢየሱስ ስም ቤት ይወጣሽ። ልልበሰው ከሻቶ በኢየሱስ ስም ምን መስላ መጣች ዛሬ? ምንድነው? ቸግሮኛል ውዴ። አረ ጠላትሽ ቸግረው። ኧረ አውልቂው። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ውስጡን አውልቂው። ለምን ማሬ እንዴ? ኧረ ተይ። ለሳምፕል የተቀመጠ አሻንጉሊት መስለሻል። ኧረ እናቴ ፍርዬ ቸግሮኛል ውዴ። ነይ ላላምንሽ። ኧረ እባክሽ ነይ እንለምን በይ እንጂ ነይ ላላምንሽ። እሺ እባክሽ እኔማ ስጡኝ እላቸዋለሁ። ብር የለኝም ስጡኝ። ቤተሰብ ቀኔን አሳምሩልኝ ነው የምላቸው እኮ ሳጣ። እኔና ልጆች ቸግሮናል። ኢሮፕ ላይ ቁጭ ብለን ቸግሮኛል። ከቤት እንዳልወጣ ልትሞት የደረሰች አረብ መስላ መጣች። ማናት? ነይ ውጪ፣ እርግብ ነይ ውጪ። እንዴ ፀጉሩ ተፈታ እንዴ ነጁ? እና ፈትቼ ታጥብ ቅባት ተቀብቼ ታጥቤው የራሴ ተፋችኝ። እኔን ልኖርበት
ጥንብ እኔ አለች አብይ አህመድን ከፈለኩኝ ማንቆርቱን ይዤ ነው ከስልጣን ማወርደው አላለችም። ተጋደሉ ፓርቲ ቤት ሄደው ሰርቀዋለች። ተጋደሉ ፓርቲ ቤት ሄደው ሰርቀዋለች። ዝሆኔ እኮ ቆሻሻ እኮ ናት እኮ ስም ማውጣት ስም ማጥፋት ነው እንጂ ሌላ ምን አላት? ማንነት እኮ የላትም እኮ ዝሆኔ ማንነት የላትም። ይቺ የቆሸሽ ማንነት ያላት ሴትዮ እሷ አለችኝ አላለችኝ እኔ ምን አገባኝ? ጉረኛ እኮ ነች። በባዶ ነው ማይክል ኮርስ ሰዓት አርጋ የ50 ሺህ የምትል ቀዳዳ አሮጊት። አንቺ አሮጊት ስነ ስርዓት አርጊ። ተፋችኝ። እኔን ከአንቺ ጋውዬ አሮጊት ተባልኩኝ እንዴ? አሁን እንዳላገባ ከጅጅጋውዬ አሮጊት እየተባልኩ ስለሆነ እኔ ገዳም ልገባ ነው። ሞባይል ነው የሰረቀውት የጓደኛቸውን አለች። የት ነው ይህ ሁሉ የሆነው? ይህ ሁሉ ከተማ ነው? እኔ አላቅም። ተፋቱኝ። ይቺ ከካም ልጇ እኮ በልጇ ነው የሚሄድባት። እሱ ነው የሚያማት። ከንፈሯ የአህያ ነው የሚመስለው። የአህያ እንደዚህ አይነት ከንፈር እኮ ነው ያላት ልጅሽ። ይኸው እንደዚህ እንስም ያሸታ አህያ እኮ ነው የምትመስለው እህትሽ ልጅሽ። አንቺ ቆሻሻ እስከነ ልጅሽ ምንም ክብር የሌላችሁ። የለም ልጅሽ አትፈምስም። አታፈምሱ። የኢትዮጵያ ሕዝብ የዚችን የዞን ልጅ እንዳታፈምሱ። የለም ልጅሽ መቼም አትፈምስም። ብለሽ ከነ ሀሴት ጋር ደግሞ ኮምፔር ታደርጊያታለሽ። ኧረ ተይ አንቺ ሴትዮ፣ ኧረ ከራሴ ውረጅ። እኔ ትቼሻለሁ። ዞን የሚሉሽ ሴትዮ ተፋችኝ እንዴ! ቀልቢ የማይወዳትም ምን አባቷ ትወደዳለች? እቺ ደንቆሮ ማይ፣ እቺ ዝምባም አሮጊት ልጇን ያዋረደች ራሷ ናት። ኦፍኮርስ አረ በጣም ነው የምታስጠላው። እንዲህ ሁሌ በቃ ስም ማውጣት አይሰለችሽም እንዴ? ሴትዮ ሂጂ ቤተክርስቲያን ሂጂ። ሃይማኖት አላት ግን ለመሆኑ 2 ፓንት ወስዳብኛለች አለች። እሺ ሺ ኢዝ ቶኪንግ አባውት ዩ። ልጇ ካልፈመሰች ወጣቱ አትፋታውም። ቀላል የምን ቤተሰብ ልጇ አትፈምስም። ልጅሽ አትፈምስም። ያለም ፍምስና የለም። ባፍንጫሽ ነው የሚወጣው። የኔ ቆንጆ ሪከርደሮች ደግሞ በዚህ አጋጣሚ ልንገራችሁ፣ የኔን ክፉ የምትፖስቱ እንዳለ ብሎክ ነው ማጠጣችሁ። ብሎክ ጥሩ ነገር እንኳን አትፖስቱም እንዴ? ስድቡን እየፖስቱ ጥፍር መቁረጫ ሰረቀችኝ ብላሻለች። ኧረ እኔ ጥፍሬን ተቆርጬ አላውቅም በህይወት ዘመኔ። ጀርመን ከመጣው ጀምሮ ጥፍር ቤት ነው የምሰራው። ጥፍሬን ታውቁታላችሁ። አንቺ ቁሪኝ የሆንሽ ዝሆኔ፣ አንቺ ሌባ፣ የሰብለን ቦርሳ ሙልጭ አድርገሽ የሰረቅሻት ሰብለ እኮ አለች በህይወት አልሞተች። ምን አላለች? ማይክል ኮርስ ቦርሳዋን የሰረቅሻት አንቺ ሌባ። ፓርቲ ሂደን ልንገራችሁ፣ ፓርቲ ሂደን ሞቅ ብሎናል ሁላችንና እኔ ሊሄድ ነው አለችን። ጥላን ሄደች። እኛ ደግሞ ሰክረን መጨረሻ ላይ ሪስቲቬሽን ነው ያስቀመጥነው። ሂደን ቦርሳ እንላለን። ከየት ይምጣ? ልስደብልሽ አስገቢ። ነይ ሰኒ ነይ። አንቺማ ሂጅባት ፍርዬ። ልስደብልሽ ቅንቅናም ዝሆናም ማለት ነው። የኔ ማር ልስፈን ዝም ብለሽ አዳምጪኝ። ሲጀመር አንቺና እሷ ሰማይና ምድር ናችሁ። ለምን በይኝ የኔ ፍቅር። አንቺ በተፈጥሮ ቆንጂና ያለሽ በጣም ቆንጂዬ። እንኳን ሴት እንኳን ወንድ ሴት ይቀናብሻል። እቺ ጂጂ ማለት እኮ የህፃን ልጅ ደም የጠጣች ህፃን ያሳረደች እርኩስ እኮ ናት። ከዚች ጋር ራሱ ፍሬ እግዚአብሔር ምግብ መብላትሽ ራሱ በጣም ይገርመኛል። አለመፍራትሽ የአዲስ አበባ ልጅ ስነ ስርዓት ያለው ሰው ቀና ብሎ የሚያይ ባለትዳር ባል ነበራት ልጇ።
ማረግ አሳይታት ነበር። ግን ዝሮ ግን የጅል ጅል ነው፣ የሸርሙጣ ሸርሙጣ ነው፣ የጨካኝ ያረመኔ የርኩስ ዘር ነው። አየሽ አይደለ? መልሳ ግን እሷ ጋር የሆነ የጅብ ቂጥ የአህያ ቂጥ የምትመስል መልክና ፊቷ የምታስጠላ ማለት ነው። ልጇን አመጣ ልጄን ጌም አጫውቱልኝ ምናምን። እንዳንቺ እንኳን ቲፎዞ የላትም። አየሻ? ማን የጂጂ ልጅ አሁን ቲፎዞ የሚያረጋ ስታስቢው? ማናባቷ ያረጋታል። እቺ ቋቋቷ እንደናታ አንዴ ሆዷን አስመጥጣ ወደ እኔ ሲጨፍር ነው ሰኒ ምንቅር ያረጋታል። ይሄ ምንድነው? ይሄ ሁሉ ከተማ ነው። እመኒ ነው የምነግርሽ። ከጡቷ እስከ እምሷ የተተረተረ ሆድ እኮ ነው ያላት። ሽንፍላ እች እርኩስ የዓለም እርኩስ እኮ ነች። እርኩስ ታውቂያለሽ? አረመኔ የዋናት ጂጂ ይላሉ። የዋ አይደለች ጂጂ ማለት ጠንጠብቃ ነው የምትገባልሽ። ታመሜ መታ ማለት ነው። አሯን ነው ግድግዳ ላይ የቀባችሁ ብላ ነው ስም አውጥታልኝ ሄደችው። ልንገርሽ ምን ያህል ባለጌ በታመመ ሰው ላይ እንኳን እንዴት እንደምትፈርድ ፍርዬ ልንገርሽ። እመኝ ነው የምነግርሽ። የጂጂ ልጅና አንቺ ብትቆሙ እግዚአብሔር አይኔ የሌለው አንቺን ይመርጥሻል። አይኔ የሌለው ማለት ነው። እቺ ፈረስ የምትፈስል ማለት ነው። መጀመሪያ ልጇን ስነ ስርዓት አታስታውሽም እንዴ? የልጇን አሁን የወለደላትን የልጇን ባል እቃው እንደዚህ ነው። ከዚች ጋር ራሱ አንቺ ጓደኝነት ራሱ መሆንሽ ይገርመኛል በጣም። ያ እቺ እኮ ምቀኛም ቅንቅናም እኮ ነች። ምንም ቦታ አትስጫት። አንቺ አሁን ያለሽበት ቦታ በጣም ጥሩ ነው። ጌምሽን ተጫወቺ። እመኝኝ ነው የምነግርሽ። ምንም አይነት ስሜታዊ አትሁኚ። ለ666 አንቺ ተገዥ ሆንሽ ማለት ነው። እኔ ስሜታዊ አይደለም፣ ደስ ብሎኝ ነው ስለሰደበች። ምንም አይመስለኝም። እኔ ብትሳደብ ባትሳደብ ከእግሬ ቆሻሻ አልቆጥራትም። እያየሹ ነው እንግዲህ። ስማት ጥሪ ቱና እያልሽ ስማት ጥሪ ጂጂክያቱና ምን ታመጣለሽ? ብልጡኝ ኧረ እባክሽ ዘረኝ። ጀርመን እኮ ነው ያለነው እኮ። ቱና መብትሽ ነው። ሰዋትና ትችያለሽ። ለነገሩ አዎ ቱና እንደውም ይሻላል። እግዚአብሔርን ቱና እንደውም ጤና ነው። እቺ እኮ የበሰበሰች በቁሞ የበሰበሰች ምቀኛ ሰው ሲያልፍለት ማትወድ አስበሽዋል? አሁን ያኔ ፍሬ ችግር ላይ ሆና እያለ የሆነ የምታዝን ነገር ምናምን ፊልም ሰርታ ነበር። ፊልም ሰራች። ወይኔ ታመመች እንዴ? ከዛ ምን ትላለች? በጎን ገመድ አቀብሏት ትላለች። አይሽ አይደለ? ግን አንቺ ብልጥ ሁኚ፣ የዋት ሁኚ፣ ሰው አትመኝ ፍርዬ። እግዚአብሔርን ነው የምነግርሽ። ጂጂን አክቱፍ አድርገሽ ትፊያት። እሽቱና ማለት ነው። እች አራር ምሸት አሮጊት አላይሽም እንዴ? አክቱፍ አድርጎ እኮ ነው የተፋት በውስጥ። እኔ እግዚአብሔር ንስሐ ገባለው ገዳም ገባለው እችን ሰቱ ያወኩበት ቀን ያለው አይ ኖ። ስለዚህ ቦታ አትስጫት። ለሷ ደግሞ ዛሬ እኮ አንቺ ላይ ብቻ ሳይሆን ማለት ነው ዋሴ ሁላ አልቀራትም። እሺ ዋሴ ባርባራ ሙልዬ ማርያምን ሙልዬ ዋሴ ባርባራ አንቺ አራታችሁ ኩይሊያ አራታችን ነው የተቀጠቀጠው። አምስት ኩይሊያ ራሱ ማለት ነው። ጌታን ነው የምልሽ። ምን አርጋችሁ ነው? ቆይ ምንድነው የተፈጠረው? አሳሚኝ። አሁን ሌሎች ይሳደባሉ፣ እንደው ይመላለሳሉ። አሁን ዋሴ ያራዳ ልጅ ከአራዳ ጋር አራዳ ከፋራ ጋር ፋራሚው ሰው አይነካ፣ ሃይማኖት አይነካ፣ ብሔር አይነካ። አሁን እሱ የሚሰደብ ነው። አየሻ ክፋትና ምቀኝነቷን። ዋሴ ምን አርጓት ነው? በቀደም ስላልበዳት ነው እግዚአብሔር ምን እንዳደረገ ሚስቱ ራሱ ለሳት ቀር ነጭ ሚስቱ ጀርመናዊ ሚስቱ የልጁ ዳት ራሱ ሳትቀር ማለት ነው። ሚስቱ ሁላ ማለት ነው ከሰው ሁላ ገንዘብ እየተበደረ 500 ዩሮ እየወሰደ ለልጁ እናት ነው እየሰጠ ምናምን የሚሸከሽበት ምናምን። አንቺን ደግሞ የጥፍር መቁረጫ ሰረቀች። ጥፍር መቁረጫ ሰረቀች እያለች ደህና ነገር እንኳን አትለኝም። እሷን ለማናደድ እንደውም ማለት ነው ጌመር የምትጫወቱ ሰዎች ከፋኒ ጋር ተጫወቱ። ማርያምን ቀንድ አስበቅሏት። እች ጭራ ታወጣለች ከፋኒ ጋር ከተጫወተ ሌላ መልስ ሳሰጧት። እኔ ልንገርሽ ቤትዬ ፋኒ የሚሉት ማለት ነው እመኝ መድኃኒዓለም የእሱን መጨረሻ ታየዋለሽ። እንደ ቀጤማ ነው የሚያብበው።
በጣም ትክክለኛ እግዚአብሔር ያለው ስነ ስርዓት ያለው እንዴ አንቺ ከነዚህ በክት ቆሻሾች እንደው መወለዱ ራሱ ይገርመኛል። እሱ ራሱ እኮ ምን እንደው ቤተሰብ ቢረግሞ ነው ከጂጂ ልጅ የወለደው እንዴ? በጣም የሚያስጸይፉ የሚያስፈሩ አስቀያሚዎች እኮ ናቸው። በጣም ለዘር የምትፈራቸው ሰው እኮ ናቸው እነሱ ቆሻሾች። ያፈርዬ ማርያምን ፋኒ ጋር ጌም ተጫውቶ እሺ፣ እኔ ፋኒንም አልወደውም። ከዛ ጭራ ታወጣለች። ጭራ ትልም